በዛሬው ቪዲዮ ሳይዶ ማርሻል ይሄን ድብድብ አልደባደብም ምክንያቱም እናቴ ትቆጣኛለች አላህም አይፈቅድም ብሎ ነበር። እናቴ በዚህም ትቆጣኛለች አላህም ቁማር አይወድም። ታዲያ በዛሬው ዕለትም እናቱን አስፈቅዶ ነው መሰለኝ ከነ ጆኒ ጋር እንደሚጋጠም በፊርማው አረጋግጧል። የእናንተን ብር አልፈልግም የምን 5 ሚሊዮን ብር ነው እኔማ ፈሪ አይደለም ልባም ነኝ በሚል እንግዲህ በባዶ ተፈራርሟል። ምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው በነፃም ቢሆን ፋይት አደርጋለሁ አይ ዶንት ኬር የእናንተ ብር ገደል ይግባ ብሎ ነው ፋይት ማረጉን የወሰነው። በርካቶች እነዚህማ እናትና ልጅ ናቸው ብለው ሲከራከሩ አረ በፍጹም እኛ ባልና ሚስት ነን ብለው ሰሞኑን ብቅ ያሉ አነጋጋሪ ጥንዶች ነበሩ። በአንዳንድ ወገኖች ላይ ይሄ ያላቻ ጋብቻ ነው ተብሎ ቢወገዝም በአንዳንድ አካላት ላይ ደግሞ እድሜ ጠገብ ለሆኑ ሴቶች በር የከፈተ ጉዳይ ነው የሚል ሆኗል። አንቺ ማለት ለኛ ለሁላችንም ለሁሉም ሴት አንቺ ጦራ በቃ በር የከፈትሽልንሽ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀለም ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ እያደረጋችሁ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። እንደዚህ እንጥርሽ እንደ ንጉስ ባንዲራ እስኪርገበገብ ድረስ እየጮሸበትማ ባይመጣ ነበር የሚገርመኝ። አይወስዳትም እያሉ ነው ያልሽው? አሬ ወስድሻል እናቴ። ባይወስድሽማ የሚከተለውን ያውቃል። ልክስ ነው የምታረጊው። ልጅ እኮ ካሁን እየጮኸሽ ነው ልትበላይ ነው ብሎ በስቀቀን ነው እየገሽ ያለው። ያ የጠበቅኩት ፍቅሬ ይሄው መጣ በያቸው። የኔ እናት በዚያ ጮጮኸሽ እኮ ልጁ አልፈልግሽም ብሎ እንኳን ቤቱ ቢቀመጥ ይሄን ጮኸትሽን ሰምቶ መምጣቱ አይቀርም። አስባችሁታ? ከሱቅ አንዴ ለቪዲዮ አንዴ ብላ በሴቶቹ በኩል ሚሪንዳ በወንዶቹ በኩል ደግሞ ቆምጨር ያለ ኮካኮላ እና ስፕራይት እንዲደርድራ አዘጋጅታ ፕሮግራም ቢቀር ትግጠዋለች። ለሚመጣ አመት ከፈቀደ ጌታ እየሞከርኩ ነው ለመሞር ጌታ። የታባቱ አደራውተን መርጌታ ቲክቶክ እና ቴሌግራማችንን እንዳያጨናንቁት። የመርጌታዎች ቴክስትን የሰለቸን አሁንስ ቴሌግራማችን ላይ አደራውትን እሱም ብቻ አይጠንቀቁ እንጂ ጥሩ ነው። እኔ ጺም ማበጠሩ ምናምን አይደለም። ምንድነው ከሴቷ ጋር ድርሻ ተቀያይራችሁ ነው? ሴቶች ነበሩ እንደዚህ አንገታቸው ላይ ሲቀልምባቸው የምናውቀው። ለማንኛውም ስትወጣ ሰዎች እንትን እንዳያረጉ
ሻርፕ ነገር ጣል አድርግበት እንደ ሐሳብ። እርግጥ ነው የዘመኑ ወጣት ወንዶች ትልቅ መቀመጫ ያላት ሴት በቅንፍ ውስጥ ቂጥ እንወዳለን። እዚህ ጋር ልብ ማለት ያለብህ ነገር ግን ቂጥ ከየት ነው ያለው? ከኋላ። አንተ ቂጥ ለማየት ከየት ትሆናለህ? ከኋላ። አንተ ከኋላ ስትሆን ባለ ቂጧ ከየት ትሆናለች? ከፊት። እሷ ከፊት ስትሆን አንተ ከየት ነህ? ከኋላ። የባስ ሰልፍ ከኋላ፣ የታክሲ ሰልፍ ከኋላ፣ የኤቲኤም ሰልፍ ከኋላ፣ ሰላማዊ ሰልፍ እንኳን ከኋላ ነን። ብራዘሪ ቂጥ እየመራን ነው፣ በቂጥ እየተመራን ነው። በቂጥ አንመራ ነው የዛሬው መልእክት። ሁላችሁም ኮሜንት ላይ ቂጥ አይመራንም እያላችሁ ተጽፋላችሁ። አስማሰኝ ይመቻል። እኔ አሁን ቂጥ እየተከተልኩ ዛሬ ጣፋው። አሁን እንደዚህ አይነት ቦታ መጥቻለ። የት ነኝ? ቂጥ እየመራ ነው፣ በቂጥ አንመራ። ያበደ ነው። አይ መዳኔ ነው። ከ41 ዓመቴ በኋላ ሲሞቀኝ የምፈልገው አየር ይሄንን አየር ብቻ ነው። ዋው! ከዚህ አየር ውጪ ሌላ አየር አልፈልግም። ሽታው ራሱ እንዴት ደስ ይላል ወዳጄ! ከቅዝቃዜው ከሽታው በቃ ከዚህ በኋላ መተንፈስ የምፈልገው ይሄንን ብቻ ነው። እናንተስ? የታባቱ ተንፍሽ ወገን መተናል። ድስት የሌለውን ሼፍ ይዘናል። ዋው እንዴት ቻልክበት ጌትዬ! እንቁላሉ ይልሻል፣ ላውንደሪ ገብቶ ይተኩስልሻል፣ ቲማቲሙም ይመጣል፣ እሱም በደረቁ ይታጠባል። በቴቴ ይህንን በላ ነው ቀመሰ ነው የሚባለው። ቤተሰቦች ግፈኞች እኮ ናችሁ። ጆስዬ አትበላም ትላላችሁ። አሁን ይህ ምግብ እንኳን እኛ በልተን ለራሱ ሲበቋል። ቤተሰቦች ለራሱ ይበቋል። እኔ በቃኝ። ጌትዬ ተመችቶኛል። ደህና ዋላችሁ? ደህና አሁን እንቁልልጭ ለማለት ስትሞክሪ ባዩሽዬ ጸጉርሽ ምግብ ውስጥ ገብቷል። ያላስተዋልሽው ነገር ዲኮር ሰርቶልሻል። እኔ ግን ግርም የሚለኝ አብዛኛው ሴቶች ላይ ይበዛል፣ ወንዶችም አሉ። ምግብ ሳያዙ ለምንድን ነው ቪዲዮ ምናምን ማድረግ የሚያስፈልገው? አይገባኝም። አሁን ባዩሽ ላይ ያየሁት ችግር በጣም ከመቻኮሏ የተነሳ የምትበላው ምግብ ለማሳየት ጸጉሯ ሁላ እንደገባበት አላስተዋለችውም። ከቪዲዮ ሳታቋርጥ አንስታ ብትበላው ጥሩ ነው፣ ትምህርት ይሆናታል ለሌላ ጊዜ። በልጅነታችን ያረግናቸውን ነገሮች ያ እውነቷን ነው። እንዲህ ነበርን ልጅ ሆነን። እንደዚህ አይነት ትልልቅ አበባዎችን ለሚስቶቻችን ወይ ደግሞ ለፍቅረኞቻችን ስንሰጥ ማለት ነው በቃ ደስ የሚላቸው ነው አይደል? እኛ የሚመስለን በቃ ሴቶቹ ደስ የሚላቸው ዋው ቤቢ እንደዚህ ያደረገ ባሌ እንደዚህ ያደረገልኝ የምትባሉ ነው አይደል የሚመስላችሁ? ግን እኔ እውነታውን ልንገራችሁ ከብዙ ጥናት አጥንቼ ምን ብዬ ደረስኩበት ነገር ነውና ሴቶች እንደዚህ አይነት ነገር ደስ አይላቸውም። ያው በቃ እኛ ደስ እንዲለን ወይ አንተ ደስ እንዲል በቃ ቤቢ እኮ እንደዚህ ያደረገልኝ ምናምን ብላ ልታወራ ትችላለች፣ ወይ ደግሞ አንተ ፊት ልታስመስል ትችላለች። በቃ ዋው ምናምን ትላለች፣ ግን በውስጧ ማለት ነው ይሄ ፋራ ይሄን የሚያክል አበባ ጭራሽ እንዴት ያመጣል ነው የምትል። ያን የሚያክል አሁን እኮ ለእንትኑ ከሆነ ምሳሌነቱ ምን መሰላችሁ? አሁን የአበባ ምሳሌ ሳምንት ይጠወልጋል። አሁን ያን የሚያክል አበባ ወስደህላት በሳምንት ይጠወልጋልና ፍቅርሽ ይጠወልጋል እንደማለት ነው የምትቆጥረው። ከሆነ ራሱ አንድ ፍሬ ሁለት ፍሬ እንዲች በቃ እንዲች የምትያዝ በቂ ናት ምሳሌነቱን ከፈለግከው። እና ከሆነም ደግሞ አሁን የአበባ አይነቶችም ደግሞ አሁን አለ። ይሄ ሪል አበባ ሳይሆን በብር የሚሰራል። አሁን እዚህ ጋር ማድረግላችሁ በብር የሚሰራውን ብታረግላት እንዴት ይጠቅማታል መሰለህ? አሁን ሴቶችም እስቲ ልጠይቃችሁ አንድ ጥያቄ። እንደዚህ አይነት አበባ ትልቅ አበባ ያስደስታችኋል? አያስደስታችሁም? አያስደስታችሁም አይደለ? እና ትልቅ አበባ ከሚሆን በብር አሁን እንደዚህ ያደረኩላችሁ ሆኖ 400,000 ብር ምናምን ነው አሁን እየተገዛ ይሰጣል ሲባል ሰምቻለሁ። አንድ ጫንኳት ልጅ ይሄ እኮ አበባ እንደዚህ ነው የሚሸጠው ብላኝ ያስገርማኛለች። አይተህ ነው ቦሌ ላይና
እሱ ከሚሆን ብሩ እንዳለ ብሩ እንዲጠቀለለ ያው መሬት ላይም ቢሆን ምናምን ይጠቅማል እናነሳለን እኛ ቢወድቅ ማለት ነው እና እንደሱ አድርገው ቢሰጥሽ አይሻልሽም ከዛ ራስሽን ቢዝነስ ምናምን ብትከፍቺበት አይሻልሽም ያንንም ያክል አበባ በምን ትይዣለሽ ፎቶ ለመነሳት እንኳን እኮ የኔ መኪና ቪትሳን እኮ ነው የሚያክለው እና በቪትስ እንኳን የማይጫን አበባ ከምትልኩ ብሩን ብትልኩላቸው ለሴቶቹ ይጠቅማቸዋል እናንተም እንደሱ ነው መልሱ መቼ ሲያበባ ደስ ይለኛል እንደማትሉ ተስፋ አድርጋለሁ ሽታውም ደስ አይልም ደግሞ የኔ እኮ ምን ያንንም ያክል ተወስዶ ምናምን እና አጉል ቅብጠት ነው ለማለት ነው ወንዶች እንደዚህ አታድርጉ በቂ ነው አንድ አበባ ስጣት በቃ ፍቅር አይደለም ዋናው ምሳሌነቱን አይደል ለፈለከው ቅጥፍ አድርገህ ምናምን እንኪ ትራታለህ በቃ በእውነት የሚደገፍ ሐሳብ ነው ይሄ ለሰሞኑን አጓጉል ቅብጥ ያሉ ሽምግልናዎች ይሄ በጣም ትክክለኛ ነገር ነው አው ሴቶች አንወድም እስቲ እንበል ያንፈልግም እንደ ምንድነው አዳራሽ የሚያክል አበባ መላክ ለሽምግልና 1.5 ሚሊዮን ብር የወጣበት አበባማ ተውት በቃ አንጀቴን የጠበሰው እንዳለው የምር ግን ማለት ነው እንደዚህ አይነት ነገር የምትፈልጉ ከሆነ እንግዲህ ያለው ሰው ምንድናት ሊል ይችላል ግን አሁን ያንን የሚያክል አበባ ሰተ ላፍንጫዋ ራሱ ስራ ማብዛት ነው የሚሆንብህ አሁን እቺ ልጅ ባለርጂ በሳይንስ ምናምን ብትጠቃ ማን ነው ተጠያቂው ነው ይሄ ሐሳብ አሁን አሰባችሁታል 1.5 ሚሊዮን ብሩ እንደዚህ አስጠቅልሎ ምናምን በአበባ መልክ አሰርቶ ቢሰጣት እኔ እንዴት እንደማደንቀው ምን አይነት ምጡቅ የሆነ ጭንቅላት ያለው ሰው ነው ብዬ ነበር ማደንቀው ለማንኛውም ትክክለኛ ነገር ነው የተናገረው እኛ ያላወጣነውን አወጣልን ወንድማችን እውነት ክብር ይገባሃል ችሎታ ዝንብ ዛሬ ምንድነው ዝንብ ጌታ ሆይ ስለዚህ ቤት ዝንባችሁን ያዝ እንዲያሰራችሁ ሸበል እንገዳላቀሩ ሸበል ይገኑ ናይ ዘመድዬም ናይ ዘመዳለም ከሬ ሁሉ ነው እናና ዘመዴ አካሌን ያበባ ዘመዴ ወኔን ወዲ ሳያት ነየደም እንሳቸሩስቱ ወስቱ ጎጃምን አገኘ ሳይነኩት አይቀርም መቼም ያላማሉ ቁም አይልም ቁም ያያ ቁም ብወድ ነው እንጂ የማነክሰው ባፈቅር ነው እንጂ የማነክሰው እኔ ራሴን ችዬ ስንየምነርሰው አዲሱን ከሚሴ እዛት ፈጨው መታ ወሬ ያንን ነገር ሰጓትር ስፍታ አለምዬ እናንተ ያንዘንባሉኝ እኔ አውቃለሁ መላ ዘተተዋላ አለምዬ በትዝታ ይዛኝ ሄዳ መጨረሻ ላይ መለሰች በጣም ያሳዝናል ለማንኛውም ከመስፈንሽ በፊት አይነት ነገር ልመጂ እንጂ ድምጽሽ ጥሩ ነው ጉሮሮ ማጽዳት ቢለምድብኝ እንደ ሐሳብ እንጂ ቆንጆ ጸጉርሽም እንደምፈልጊው ቀንድ ሰርቷል አሪፍ ስታይል ነው ያዘው አስሬ ግንባርሽን ታሳይናለሽ ቆንጆ ነው እሱ ትንሽ ቀረ ላይ ድምጽሽን ጠረግ ይመስለኛል ሙሽራው ዘግይቷል በዚህ ወር ማለት ነው የወር አበባዬ በጣም ፔንፉል ሆንኩኝ ታመምኩኝና ሐኪም ቤት ሄጄ በዚህ ወር በጣም ህመሙ ጨመረብኝ ምን ሆኜ ነው እለዋለሁ የነዳጅ ዋጋ ስለጨመረ ነው አይ ምክንያት ለምንድን ነው እሱን ብቻ የምታደርጉት ነው ዋናው ፖይንት እውነት ነው
ኧረ ዮኒ ዮኒ ምንድን ነው እንደዚህ ስሜት እስክትሆን ድረስ? ሲጀመር ይህ አመት ትክክል አይደለም። ይህም ቪዲዮ ዩት ምንድን ነው የሚያስረዳኝ ሰው አለ? እንደው በቅንነት ለመረዳት ዝግጁ ነኝ። 8ኛው ሺህ ሊትራሊ 8ኛው ሺህ እግዚአብሔርን ምን እየሆናችሁ ነው? ሰዎቹ እኮ ኖርማል ሆነው ነው በቃ እየቀረጿቸው ነው። የእናቶች ቀን እየተከበረ ነው እና ይሄን የሚያክል ለትዳር የደረሰ ሰውዬ የእናቱን ከንፈር ግልጭጭ እያደረገ እየሳመ ምን ማለት ነው? እኔ በጣም ነው የደነገጥኩት። እግዚአብሔርን ምን አይነት ጊዜ ላይ ነው የደረስነው? ለእናት ውለቷን የምትከፍላት በዚህ መንገድ መሆኑ በእውነት በጣም አስገራሚ ነው። ጌታ ሆይ መሪውን ያዘው የሚያስብል ጊዜ ላይ ነው የደረስነው። በእውነት እውነቴን ነው። ዛሬ ቀናችን ነው። እልም ያለ ብር ጨምቀማለን። ወላሂ እንዴት አማረብህ ደግሞ! እንዴት አባቱ ነው ያማረብህ! እንዴት አባቱ ነው ያማረብህ! አፍሽኛል እኮ ደግሞ የኔ እናት። እኔም ቆንጆ አድርጌ ከዛ ደግሞ በርጫፋ ሸብረቅ እናደርጋለ። አርባ ደግሞ ኢድ መች ነው ይደርሳል? ትንሽ ነው የቀረው። እስቲ بتي كويو يدا كويو يدا مالف كويو يدا صح جاله لك منها كاسي كاي بارك الناس يعني يا لم ودت فكر ما عرفش انا ما باتي لازم اكون دي من كواكب ይሄን ክብካቤ ምን ጊዜ አለ አይደል? ማታ ሰው ስላላየ ህይወት ብዬ ነው እንጂ ማታ ምን ጊዜ ማለት አይደል? ይሄን ክብካቤ ቀልቤን ማፍቀሽ በጣም ወዳለሁ፣ አፈቅረዋለሁ። ሻሸብ ረቅበልልኝ፣ ፏፈሽ በልልኝ። እሺ አባቱ ቻው ቻው። እናታይ እንክብካቤ እየሰጠችው እንዴት ብሎ ልጁ ከዚህ ህይወት ይወጣል ስታስቡት? እናትም ሚስትም እህትም ሁሉም ነገር ነው የሆነችለት። ትንከባከበዋለች። ወንድ ልጅ ሆዱን ይወዳል የሚባለው ለዚህ ነው እንዴ? እኔ አላውቅም። ለማንኛውም ልጁ ፉል ፓኬጅ ነው ያገኘው። እንደምታዩት ፌሻሉን ላይ ይሰራል፣ የፊት ትሪትመንት ይቀባል። ቶሎ እንዳያረጅባት ማታ ግን ተመችቶኛል። ለማንኛውም ይሄን ፍቅራቸውን በሶሻል ሚዲያ ካጋሩ በኋላ አንዳንድ እድሜ ጠገብ ሴቶች በራችን ተከፈተ፣ እኛም እድል አለን፣ ተስፋ አንቆርጥም በማለት እየተናገሩ ይገኛሉ። እስኪ የሆነ ቪዲዮ አለ፣ አብረን እንመልከት። ሃይ ሮዚ ኡርጂ፣ ሃይ እንዴት ናችሁ? ሮዚ እኔ መጣሁት በመጀመሪያ እንኳን ደስ አለ ሁላችንም ለማለት ነው። ለሰርግሽ ኮንግራጁሌሽን፣ ሃፒ ዌዲንግ። ወንድም አለው ለኔ አሁን የመጣሁት ደግሞ ለኔ ወንድም አለው። በቃ ለኔ እኔ ግራንድ ማም ነኝ። የልጅ ልጅ አለኝ። 46ኛ ጨርሻ 47 ዓመቴ ሊይዝ ነው። አም ሶ ሃፒ እንደዚህ። እኔ በነገራችን ላይ አይዶንት ኖ ስለሌላው አላቅም፣ ግን በእኛ ኖርማል ነው፣ በኦሮሞ ኖርማል ነው። አይዶንት ኖ ለምን እንደዚህ እንደተከበደ አላቅም። እና ከተቻለ ደግሞ ለእኔ የጆሌ ኦሮሞ እንግዲህ ያው ሲንግል ነኝ። በጣም ነው የወደድኳችሁ። እግዚአብሔር ምስክሬ ነው። በጣም ነው የምታምሪው አንቺ፣ በጣም ነው ደስ የምትይው። በነገራችን ላይ ደግሞ እዚህ ቲክቶክ ላይ ፊሊተራቸውን ቢያወልቁ ልንገርሽ አይደለ፣ ያንቺን አይነት ኮንፊደንስ ራሱ የላቸውም። ያንቺን፣ የኔን፣ የሌሎቻችንን አይነት ኮንፊደንስ የላቸውም። አንቺ ኮንፊደንስ ብቻ ኧረ እያየሁሽ ነው። አይስዌር እኔ አሁን ኮንፊደንስ አለሽ እባላለሁ። እኔ እንዲያውም የለኝም እንዳንቺ ኮንፊደንስ ያለው በራስሽ የምትተማመኝ ጀግና ጎበዝ፣ ደግሞ ስታምሪ፣ ቅርጽሽ ሲያምር፣ ጨዋታሽ ሲያምር፣ ሁሉ ነገርሽ ሲያምር፣ ውስጥሽ ንጹህ የሆንሽ ባዬ ስንጃለደ የኔ ባትሆኝ ይቆጨኝ ነበረ። አይስዌር በነገራችን ላይ ኢጆሌ ኦሮሞ አም ሲንግል አይ ዌይት
አንቺ ማለት ለኛ ለሁላችንም ለሁሉም ሴት አንቺ ጮራ በቃ በር የከፈትሽልንሽ በጣም ነው ማከብርሽ። በቃ እስከ መጨረሻው ድረስ አብራችሁ በቃ አብራችሁ ማየት ነው የምፈልገው። በእናትሽ ወርጂ ቴንክ ዩ ሶ ማች አይስበር ወይኔ አንበሳ ባወርድላት ደስ ይለኛል። አይስበር ወይኔ ኧረ ቲክቶክ ሌላ ሌቭል እንዴ ተጎዛጎዙ እኮ እንዴ። ኧረ ጂጂኪያ ሳድግ አንቺ ነው መሆን የምፈልገው ማለት ነው የቀራት። ለብዙ እንደኛ አይነት ገፋ እድሜ ጠገብ ሰዎች በር ነው የከፈትሽው ብላለች። እንግዲህ ጂጂኪያ ወንድም የለውም ግን ተመችቶኛል። ወይ መድኃኒዓለም እናንተ ወጣቱን ሁላ ቀንጥባችሁ በሆዳቸው ምናምን እየደለላችሁ አይከብድም? ኧረ ተው። ፍትህ ለወንድሞቻችን ያላቻ ጋብቻ እንክብካቤ እያበዙ እናታዊ ፍቅር በመስጠት እናት ሆናለሁ እንደ እናት አስበኝ እያሉ እያታለሉ ወደ ሚስትነት እየተቀየሩ ወንድሞቻችንን እያስኮበለሉ ስለሆነ ፍትህ ለወጣት ወንዶች። ጂጂ ግን ነፍስሽ አይማርም የምር እንጂ። እኔ ግን የሚቆጨኝ የቢቦይ ቶሚ ማን እንደሆንሽ ታውቂያለሽ የሚለው ሙዚቃ እናቴ ትቆጣኛለሽ ከሚለው በፊት መውጣት እንደምንም በሆነሽ በጨረፍታ ነገርም ቢሆን አድርገን ታስገባለን እንደ ሀሳብ እናቴ ትቆጣኛለሽ። ሰይዶ ማርሻል እንግዲህ ከጆኒ ጋር ፋይት አደርጋለሁ ብሎ ተስማምቶ መጀመሪያ ከእንደገና ደግሞ አልስማማም ብር ጨምሩ ይሄ በቃም 10 ሚሊዮን ብር ካልተከፈለኝ ብሎ ተናግሮ ነበር። እንደገና ደግሞ እሺ እንከፍልሃለን ሲሉ አይ ከቲኬት 10% ካልሆነ ብሎ ተናግሮ ነበር። ከዛ ደግሞ በመሃል ላይቭ ላይ ገብቶ እናቴ ትቆጣኛለች አላህም አይፈቅድም ድብድብ ብሎ ተናገረ። ከዛ በኋላ የሰሞኑን ትሬንድ ምን ሆነ? እናቴ ትቆጣኛለች ሆነ። እናቴ ትቆጣኛለች ፕሮፌሽናል ፋይት 10% ለቲኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ግን አም ፕሮፌሽናልም ከሆነ እናቴ ትቆጣለች አላህም አይወድም ማለት። የኢትዮጵያ ህዝቦች ስማ፣ እኔ የምፈልገው ፕሮፌሽናል ፋይት ነው። ከቲኬት 10% እንዲሰጠኝ ነው። የእናቴንም ቃል አከብራለሁ፣ የአላህንም ህግ አከብራለሁ። ስለዚህ ቁማር ከሆነ እኔ አልቀበልም። እየሰማችሁ ቁማር ማለት የሆነ ሰው ሄዶ ይሄ በቃ ስፖርቱን ማያሳድግ መንገድ፣ ስፖርቱን ገደል የሚከት መንገድ። ለምሳሌ አንተ ሂድና ይሄ ውድድር ካሸነፍክ 10 ሚሊዮን ብር ትወስዳለህ፣ ካላሸነፍ ቤት ትገባለህ። ይሄ አም ፕሮፌሽናል ነው። ስለዚህ እናቴ በዚህም ትቆጣኛለች። አላህም ቁማር አይወድም። ቁማር ነው በቃ ቁማር አላህ አይወድም፣ እናቴም ትቆጣኛለች ማለት ነው። እናንተ የምታመልኩት አምላክ ቁማር ይወዳል? እናታችሁ ቁማር ትወዳለች? ቁማር ብትጫወቱ ትፈቅዳለች? እንደዛ ማለት ነው። ፕሮፌሽናል ከሆነ ግን እናቴ እየቀጠቀጠች ነው ግባ ምትለኝ እየደበደበች ማለት ነው። ፕሮፌሽናል ፋይት ከሆነ ትኬት 10% ከተደረገልኝ እገባለሁ። ይህን ንግግር ከተናገረ በኋላ ታዲያ በዛሬው ዕለት ከጌች ጋር ተፈራርሟል። በምን ተስማምቶ ነው? እውነትም እንዳለው በ10% ተስማምቶ ነው? እናቱ ፈቅዳለት ነው ወይ የሚለውን ነገር እስቲ ቪዲዮ አለ አብረን እንመልከት። እንግዲህ እንደተመለከትነው ፊርማውን ተፈራርመዋል። ሰይዶ ከዚህ በኋላ ፋይቱን ያደርጋል ማለት ነው። ከተፈራረሙ በኋላ ጌታቸውም እንግዲህ የሰጠው መግለጫ አለ። እስቲ እሱንም እንመልከት። እንግዲህ ብዙዎቻችሁ ሴዶ እንደምታስቡት ሰው እንዳልሆነ ዛሬ አሳይቷል። ብዙዎች በምክንያት እያበዙ ከፋይቱ ርቀዋል። ብዙ ልጆች ሶሻል ሚዲያ እንዲሆነ እያሉ ብዙ ሰዎች ፈርተው በሶሻል ሚዲያ እኛን ወቅሰው ቀርተዋል ከፋይት። ሴዶ ግን እኔ ፈሪ አይደለሁም፣ እኔ ማርሻል አርቲስት ነኝ እንዳለውም እኔ ኪንግ ነኝ እንዳለውም
ሆኖ መጥቶ ፋይቱን ማድረግ አለብኝ። የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው በነፃም ቢሆን ፋይት አደርጋለሁ። አይ ዶንት ኬር የእናንተ ብር ገደል ይግባ ብሎ ነው ፋይት ማድረጉን የወሰነው። ይሄ ነገር ፊርማው እንዲካሄድ ወይም ደግሞ ሴዶ ፋይት እንዲያደርግም የስፖርት ወዳጆችና የአዲስ አበባ ኢንተግሬትድ ማርሻል አርት ኃላፊዎች መጥተው አዋውለውን ፋይቱ ይደረጋል። ቀኑን በቅርቡ እናሳያቸዋለን። ኧረ ሴዶ በነፃ ተፈራረመ። በጣም ይገርማል። እኛ አቦ ጉራጌ ኧረ ምን እያልን በጣም ስንገረም ሴዶ ማርሻል እንግዲህ በነፃ የእናንተን ብር አልፈልግም የምን 5 ሚሊዮን ብር ነው እኔማ ፈሪ አይደለሁም ልባም ነኝ በሚል እንግዲህ በባዶ ተፈራርሟልና እውነት እኔ አስገርሞኛል። ካልገረማችሁ ችግር አለ ማለት ነው። እኔ ገርሞኛል። እንደዛ በትኬት 10% ካልሰጣችሁኝ እሪምቧ ሲል የነበረ ሰውዬ እኔ እንደውም በቃ ፈርቶ ነው ፍቱት ምናምን እያልኩ ነበር። ግን በነፃ ካለ የምር እውነት እኔ ራሱ በጣም የሴዶ ደጋፊ ልሁን እንዴ አልሆንም። አሁንም የጆኒ ነኝ። ግን እንግዲህ መቼ ይሆናል ፋይቱ የሚለውን ከዚህ በኋላ ሴዶ ሀሳቡን እንደማይቀይር ተስፋ አደርጋለሁ። ምን አንቀጭቅሾኝ በነፃ ብዬ ተስማማው ብሎ ጸጸቱ እንደማይገለው ተስፋ አደርጋለሁ። እንግዲህ ሴዶ ማርሻል በነፃ ፋይት ሊያደርግ ነው። ይሄ አጀኢብ የሚያሰኝ ነገር ነው። መቼ ነው? አብረን እናያለን ፋይቱን። እውነት እኔ በጉጉት የምጠብቀው ፋይት ሆኗል ይሄ ነገር። ለማንኛውም ጨርሻለሁ። የዛሬ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮን ቻሳ እልላችኋለሁ ማለት ነው። ታዲያ እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ይፈልጋል፣ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀለም ወንደል ያለች በተናለች ሞንዳሌት ነካ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ፣ ትመቹኛላችሁ። ባይ